ወይዘሮ ማርታ ሰላም ከአቶ ደረጀ ነው ያረገዘችው እያለች ነው የምትገኘው። እንግዲህ አቢጌል አሁን ላይ ወይዘሮ ማርታን የምትነግራት ነገር ምንድነው? ሰላም ላይ ስልኳ ላይ ያየሁት እንግዲህ የሆነ ነገር እንግዲህ አይቻለሁ ስልኳ ላይ። ስለዚህ ያንን ነገር ደግሞ አጣርቻለሁ። እንግዲህ አቢጌል እሷ አንድ ነገር ከያዘች እንደማትለቅና እስከ መጨረሻው እንደምትሄድ ነው የነገረቻት ለወይዘሮ ማርታ። ስለዚህ አሁን ላይ ደግሞ እንግዲህ ወይዘሮ ማርታ ምንድነው የምታወሪው? ካንቺ በቃ ቁም ነገር መቼም አላገኝም ብላት ነበር። ነገር ግን አሁን ላይ አቢጌል እንግዲህ ሰላም ያረገዘችው ከአቶ ደረጀ ልትል ነው ማለት ነው። እንግዲህ አሁን ወይዘሮ ማርታ እውነትም እሷን ሰምታ ይህንን ነገር ታደርጋለች ወይስ ደግሞ አሁንም የአቢጌልን ወሬ አትሰማም? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ሌላው ጉዳይ ደግሞ እንግዲህ ውሃና ምጥን አሁን ላይ እንግዲህ ድራማ እናሰራችሁ በማለት ዝና እንግዲህ ቀጥሯቸዋል ማለት ነው። አሁን ላይ በስልክ ውሃና ምጥንን ደውሎላቸው ድራማ ሊያሰራቸው ነውና ቀጥሯቸው ነበር። ስለዚህ ይህንን ነገር ያደረገው ደግሞ ለምንድን ነው? እንግዲህ ዳጣ ባታገኛቸው ኖሮ እኮ ውሃና ምጥን የዝና መኪና ውስጥ ከገቡ ወይም ደግሞ ዝና ከያዛቸው ከባድ ነው የሚሆነው ብዬ ነው ማስበው። ስለዚህ ዳጣ እንግዲህ ውሃና ምጥን እንዳገኘቻቸው ውሃን ስለማትዋሽ እንግዲህ ድራማ ሊሰሩ እንደሆነ ነግራ ከምጥን ጋር ስትነግራት ለዳጣ ደግሞ ወዴት ነው ኑ ሰዱኝ በላ እየሄዱ እያለ ነው እንግዲህ ያ መኪና ነው በማለት ስትነግራት እንግዲህ መኪናው የዝና መሆኑን ካወቀች በኋላ ወደ ኋላ ያፈገፈገችው ማለት ነው። ስለዚህ ዳጣ ለነ ውሃና ለነ ምጥን ደርሳ ከክፉ ነገር አስጥላቸዋለች ወይም ደግሞ አድናቸዋለች ማለት ነው አሁን ላይ። እናም ዳጣ ልትመሰገን ይገባል ብዬ ነው የማስበው። ዳጣ ክፍል 23 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 23 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ ሰላም አሁን ላይ ለዳጣ እንደነገረቻት ያው ሁሉ መረጃውን ባትነግራትም ነገር ግን ሰላም ስታስታውስ ከአቶ ደረጀ ጋር በዛሽ ቅስፈት እንደተኛችና ያውላ እርግዝና ደግሞ እንደተፈጠረ ነው እያሰበች ያለችው ማለት ነው። ነገር ግን ለዳጣ ሁሉንም ነገር አልነገረቻትም ሚስጥር እስከሆነ ድረስ። ዳጣም አሁን ላይ በዚህ አቅሟ ይህን ነገር ከነገረቻት ሊከብዳት ስለሚችል ነው ያልነገረቻት። ነገር ግን አሁን ላይ ዳጣ እንግዲህ ማርገዟና ከሰውየው ማርገዟ ታፍሪበታለች ብላ ጠይቃት ነበር። ነገር ግን እንግዲህ ሰላም እንደማታፍርበትና አውቃም እንዳደረገችው ነው እየተናገረች ያለችው። ስለዚህ ሰላም አሁንም ስህተት እንደሰራች አይደለም እየተናገረች ያለችው። ለራሷ ጥቅም ስትል ወይም ደግሞ በዛን ሰዓት ልጅ መውለድ ስለምትፈልግና ልጅ ለመውለድ ስትል ነው እንግዲህ ወይዘሮ ማርታ በሄደችበት አጋጣሚ ከአቶ ደረጀ ጋር ተኝታ አሁን ላይ እርጉዝ ልትሆን የቻለችው ማለት ነው። አቢጌል ደግሞ አሁን ላይ ሰላምን ጠርታት እንግዲህ ከማን ያረገዝሽው ብላ እየጠየቀቻት ነው ያለችው፣ እያፋጠጠቻት። ምክንያቱም እንግዲህ አሁን ላይ ሰላምና ዳጣ እያወሩ አቢጌል ውጭ ሆና ስትሰማና አሁንም ቢሆን እንግዲህ ሰራተኛዋ ሰላም ለዳጣ እንግዲህ የሆነ ወንድ አምጥታ ባሌ ነው ብለሽ አስተዋውቂኝ ለአቢጌል ብላ ስለነገረቻት አቢጌል ይሄን ሁላ መረጃ ሰምታ ነበር። ስለዚህ መች ነው የምታስተዋውቂኝ ባልሽን በማለት ሰላምን ስታፋጣን ነበር። ነገር ግን ሰላም ለአቢጌል ምንም ነገር ማስረዳት እንደማትፈልግና እሷ እንግዲህ እንደምትጠይቀው ሁሉ አሁን ላይ ሰላም ደግሞ ለሷ ምንም መናገር አለመፈለግ መብቷ እንደሆነ ነው የነገረቻት ማለት ነው። ነገር ግን አቢጌል ዞሮ ከሰላም ሁሉም ነገር እንደምታገኝና ከማን እንዳረገዘች ደግሞ እንደምትደርስበት ነው እየተናገረች ያለችው። እንግዲህ ውሃንም እንኳን አቢጌል ሄዳ የሰላምን ስልክ አምጪልኝ ብላት ውሃ ለማምጣት ብትሄድም ነገር ግን ሰላም ስልኩን እንደማትሰጣትና ለምንድነው የምትፈልጊው በማለት ጥያቄ አንስታባት እንግዲህ ይዛት ሄዳለች ማለት ነው። ሌላው ጉዳይ ደግሞ እንግዲህ አሁን ላይ ናታን ከዳጣ ጋር ጊዜ ለማሳለፍ ብሎ ይዟት ሊወጣ ነበር። እንግዲህ ናታንና ዳጣ አሁን ላይ እንደድሮ አይደሉም። ሲቀራረቡ አቢጌልም ሆነ ማንም እዛ ወይዘሮ ማርታ ስለማትፈልግና ስለማትወድ እንግዲህ ናታን ዳጣን ይዟት ወጥቶ የምትፈልገውን ሊገዛላትና አብረው ደግሞ እንዲውሉ ፈልጋ ነበር። ዳጣም እንግዲህ ናታን ጋር መዋልና አብሮ መሆን በጣም ትፈልጋለች። ነገር ግን አቢጌል ከደረሰችባቸው በጣም ከባድ እንደሚሆንና እሷ በጣም እንደምታስቸግር ነው የነገረችው። ስለዚህ ይህንን ነገር ናታን ሰምቷል።
ዳጣ ከናታን ጋር መሆን ጠልታ ሳይሆን ነገር ግን ለአቢጌል ስትል አቢጌል ከናታን ጋር ስትሆን እንደማትፈልግ ስለሚያውቅ ነው። ነገር ግን አቢጌል እንግዲህ መታ እንግዲህ ናታንም ወዲያው ጥሎ ወጣ ማለት ነው። ነገር ግን አቢጌል እንግዲህ ከዳጣ ከናታን ጋር ያወሩትን ነገር በሙሉ ዳጣን ጠይቃት ነበር። ነገር ግን ዳጣ ምንም እንዳላወራችና ዝም ብለው ስለ ሀገር ሰላም ምናምን ብላ ሙድ ይዛባታለች ማለት ነው። ዳጣ ይመቻት። ካልሆነ አቢጌል እኮ በጣም ከባድ ነች እንዴ! ከናታን ጋር መቼም አልይሽ እያለቻት ነው እያስጨነቀቻት የምትገኘው ማለት ነው። ስለዚህ ይህንን ነገር ደግሞ ዳጣ በሰላማዊ መንገድ ፈተዋለች ማለት ነው። እንግዲህ አሁን ላይ ወይዘሮ ማርታ እያለች ያለችው ምንድነው አቢጌልን ከናታን ጋር ለምን አንድራቸውም እያለች ነው የምትገኘው። እንግዲህ አሁን ላይ አቶ ደረጀ እነሱ ትልቅ ሰው ናቸው። ራሳቸውን የሚያገቡትን ወይም ደግሞ የሚፈልጉትን መርጠው ማግባት ነው የሚችሉት እንጂ እኛ መርጠንላቸው መሆን የለበትም እንደ ድሮ ዘመን። አሁን ላይ ጊዜው ተቀይሯል ብሎ ወይዘሮ ማርታን እንግዲህ ነግሯት ነበር። ነገር ግን ወይዘሮ ማርታ ደግሞ የምትፈልገው ምንድነው አቢጌልን ከናታን ጋር ማጋባት ነው። ናታን አሁን ላይ ተፈላጊ ወንድ እንደሆነና በጣም ጥሩ ሰው አስተዋይ ሰው ስለሆነ ከአቢጌል ጋር እንግዲህ ከልጇ ጋር ዳጣ ከናታን ጋር ከሚሆን አቢጌል ናታን ጋር ሆኖ ማየት ነው የምትፈልገው። ነገር ግን አቶ ደረጀ ግን ይህንን ጉዳይ ራሳቸው እንዲፈቱትና ፍላጎታቸው ከሆነ ራሳቸው በራሳቸው ይህንን ነገር ማድረግ ከፈለጉ ለኛ መናገር ነው የሚችሉት እንጂ አንቺ ጣልቃ መግባት የለብሽም። ነገር ግን አሁን ላይ ናታንም አቢጌልም ደስታቸው ነው ሁለቱ ቢገናኙ ቢጋቡ ብላ ነው ለአቶ ደረጀ የነገረችው። ነገር ግን አቶ ደረጀ ወይዘሮ ማርታን እስቲ አንቺ ይህንን ነገር ደግሞ አጣሪ ብሏ ነግሯታል ማለት ነው። ስለዚህ ወይዘሮ ማርታ ደግሞ እንግዲህ ናታን ጋር በመሄድ ናታንን ነግሯለች። አቢጌልን ወይስ ዳጣን ነው የምትፈልገው? ከሁለት አንዱ የቷ ሴት ነች ጥሩ ሴት ለአንተ ብላ ጠይቀው ነበር። ነገር ግን እንግዲህ ናታን ብልጥ ነው ብልህ ነው። ምክንያቱም ማንኛውም እናት ልጇ ጥሩ ነገር ሳይሆንባትና እንግዲህ እሷ አይደለችም ተብሎ ሲነገርባት ስለሚከፋት አስቦ ናታንም እስከዛሬው ድረስ እዛ ቤት በቆይታ መሃል አሁን ላይ ወይዘሮ ማርታን ላለማስከፋትና እሷን ላለማስጨነቅ አቢጌል ጥሩ ሰው ነች ብትስተካከል ብሎ መልሶላታል ማለት ነው፣ በጣም አስተዋይ ከመሆኑ የተነሳ። ስለዚህ ወይዘሮ ማርታ ደግሞ ደስ ብሏታል። አሁን ላይ ናታን አቢጌልን ካለ አቢጌልን መርጧል ማለት ነው ብላ ነው የምታስበው። እሱ ግን እንግዲህ ወይዘሮ ማርታን ከማስጨነቅ ወይም ደግሞ ከማስከፋት ብሎ እንደሆነ አላወቀችም። ናታን ባለው ጉዳይ እንግዲህ የተመቻችሁ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ሌላው ጉዳይ ደግሞ የሆነው አሁን ላይ ዳጣ አቶ ደረጀን እናቴ ማነች እያለች እየጠየቀችው ነው። በህይወት አለች ወይስ የለችም የሚለውን ደግሞ አባትየው አቶ ደረጀ ከሆነ እንግዲህ ወይዘሮ ማርታ ደግሞ እኔን ካልወደደችኝ እንዴት አንተ እኔን ከማን ነው ልትወልደኝ የቻልከው በማለት ጥያቄ አንስታበታለች ማለት ነው። ምክንያቱም አሁን ላይ ዳጣ አባቷን ካወቀች በኋላ ስለ እናቷ ምንም አይነት መረጃና ኢንፎ የላትም። ስለዚህ አሁን ላይ ይህንን መረጃ ደግሞ ማግኘት የምትችለው ምንድነው? ከአባቷ ነው፣ ከአቶ ደረጀ። አቶ ደረጀ ግን አሁን ላይ እንግዲህ ዳጣ በስህተት እንደተወለደች ነው የተናገራት። ያ ነገር በስህተት እንደተፈጠረ ነው እናም ውልደቱም ደግሞ በስህተት እንደሆነ ነው ለዳጣ የነገራት ማለት ነው። ነገር ግን አሁን ላይ በስህተት ብትወለጅም አንቺ ልጄ ነሽ ከማንም አለይሽም ብሎ ከውሃም ከማንም እንደማይለያት ነግሯታል ማለት ነው። ነገር ግን አሁን ላይ አንድ ነገር ቃል አስገብቷታል። ምክንያቱም እናቷ በህይወት እንዳለች ነግሯታል። ሰርፕራይዝ ነው ለዳጣ። ዳጣ አሁን ላይ እናቷ በህይወት እንዳለች መስማቷ በጣም አስደንግጣታል፣ በጣም አስደስቷታል ማለት ነው። ነገር ግን እናቷ ማን እንደሆነች ግን እንዳትጠይቅኝ ብሎ አስምሏታል ማለት ነው። ስለዚህ እናቷ በህይወት ካለች ደግሞ ማን ልትሆን ነው የምትችለው ነው? ሰራተኛዋ ሰላም ነች ወይስ ሌላ እናት ይኖራታል? አቶ ደረጀ ከሰራተኛዋ ሰላም ጋር እንዲህ በስህተት የተፈጸመው ነገር ከሌላ ሴት ጋርም እንዲህ በስህተት ተፈጥሮ ሊሆን ይችል ይሆን? ይሄንን እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ በስህተት እንግዲህ አሁን ላይ ከሰራተኛዋ ሰላም የተፈጠረው ነገር አሁን ላይ ያረገዘችው ልጅ እንጂ ከዚህ በፊት ዳጣ እንግዲህ በስህተት ከአቶ ደረጀ ጋር ሆነው የወለደቻት ይመስለኛል ብዬ በእኔ በኩል አላስብም። ነገር ግን አቶ ደረጀ ከሌላ ሴት
ወይም ደግሞ በስህተት ከሌላ ሴት ዳጣን ወልዷት ነገር ግን ያ ስህተት እንደሆነ ስለገባው ውጪ አውጥቶ እንግዲህ እንደ ጣላት ነበር ከዚህ በፊት የተነገረው። እስቲ እናንተ የዳጣ እናት እውነት ሰላም ነች ወይስ ሌላ ሴት ነች የሚለውን ስለሚያጠራጥር ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ አቢጌል የሰራተኛዋ ሰላም ያረገዘችው ልጅ አባት ማን እንደሆነ አውቃለሁ እያለች ነው። እንግዲህ አቢጌል በምን መልኩ እንዳጣራችና በምን መልኩ እንግዲህ የሰራተኛዋ ሰላም የልጁ እናት ወይም ደግሞ ያረገዘችው ልጅ አባት ያረገዘችው ልጅ አባት ማን እንደሆነ አውቄያለሁ በማለት ለወይዘሮ ማርታ እየነገረቻት ነው ማለት ነው። እስቲ ማንን ትል ይሆናል? ናታን ወይስ ደግሞ አቶ ደረጀ ነው የምትል ይሆናል ብላችሁ ታስባላችሁ? እስቲ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 23 አብረን የምናየው ይሆናል ማለት ነው። እንግዲህ በኔ በኩል የዛሬው አስተያየቴ እንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።